እኔ የምለው አብርሽ የሚባለው ግለሰብ ግን ምን አስቦ ነው ልጁ ሴት ነው ምናምን እያለ ያወራው? ግን ጤነኛ ሆኖ ነው ወይስ ጠጥቶ ነው? እኔ ግን ሊገባኝ አልቻለም ማለት ነው። ወይስ አጀንዳ ለነገሩ አጀንዳ ፍለጋ ነው? ግን ለተመልካች አንዳንዴ ክብር መኖር አለበት። የምር ሁሌ በቃ ፕራንክ ውሸት ምናምን እንዴ! አንዳንዴ ተመልካችን ራሱ የሚያስደስት ነገር ማምጣት አለባችሁ እናንተ ዩቲዩበሮች። ምን አስባችሁ ነው ግን እንዴ? ለእኛም ክብር ይኖራችሁ። ቆይ እኛን እኮ በጣም ነው የናቃችሁን እንዴ! አብርሽ ግን ምን አስበህ ነው? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት፣ አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና እኔ የምለው አብርሽ ግን ማለት ነው አብርሽ የሚባል ልጅ በቃ አሁንማ እየቀለደብን መሆን አለበት። እኛ ራሱ እኮ መጃጃላችን እኮ ነው። እኔ የምለው ምን ቢል ቆንጆ ነው? ልጁ ሴት ነው ምናምን ነገር አላለም? ጠጥቶ ነው ወይስ ምንድነው? እኔ ግን አልገባኝም። ምንድነው? ወይ ልጁን አሳዩኝ ምናምን። ግን ችግር የለውም እቃ ያጥብልናል ምናምን ገለመሌ ያላለም መሰላችሁ እንዴ? ጤነኛ ነው ግን ይሄ ልጅ ጤነኛ ነው? እኔ ምንም ሊገባኝ አልቻለም። ወይኔ በላቸው። እኔ በጣም ነው ያዘንኩት ማለት ነው። በየቀኑ እኮ በቃ አብርሽ ማለት ነው እንትን የሚፈልገው ምንድነው? ለኛ አጀንዳ ነው አጀንዳ። እናመሰግናለን ለማንኛውም አጀንዳ ስለምታመጣልን ማለት ነው። አብርሽኛ ምርጥ ሰላም ውድና የተከበራችሁ የፋንታዬ ጎንደራዊ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ይበልልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን። አክባሪ ያክብርልን እያልኩኝ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። እንግዲህ ከመዳም ኩሽና ሆነን አንዴ ጎጠኞችን እንሰማለን፣ አንዴ ዘረኞችን፣ ፖለቲከኞችን ቲክቶክ ስንሄድም በቃ ውቀው ደብልቀው ነው በየቦታው ውቀው ደብልቀው ስለሆነ እና እኛም እሱን እንሰማለን። እናንተ ምን ትላላችሁ? ስለዚህ ሀሳብ ስጡበት፣ ሀሳብ እንሰጣጥበት። አሁን እንደዛ ነው የምላችሁ እና ማላችኋለሁ። አብርሽ ምን አለ መሰላችሁ ማለት ነው ይሄ ልጁ ሴት ነው ወንድ አይደለም። እስካሁን ጾታውን አላየውም የተመታ ማለት ነው። እስካሁን ያላማረ ነገር ለሚስት አትንገር ይላል የሀገሬ ሰው ይስተርክ። ለኬ እኮ እውነቱን እኮ ነው። የሀገራችን ሰው እኮ በቃ ለተረትም ለምንም አንደኛ ነው። ሶ እና ምን አለ በቃ ልጁ የኔ አይደለም ልጁ የኔ አይደለም ጾታው በቃ እንትን ነው ሴት ነው። ጉድ። እኔ ግን ማለት ይቅርታ አድርጉልኝና እንደው ኃጢአት ገባሽ እንዳትሉኝ እንጂ ማለት ነው ኃጢአት ገባ እንዳትሉኝ እንጂ ልጁ ግን የነሱ አይመስለኝም። ይቅርታ አድርጉልኝና ልጁ የነሱ አይመስለኝም። ለምን አትሉኝም? ክርስትና አልተነሳም እስካሁን ይኸው ስንት ወሩ ክርስትና። አንዳንድ ደግሞ አሽቃባጮች ደግሞ ምን ትላላችሁ? ኖ ሚዲያ ላይ ስለማይወጣ ነው ምናምን እንጂ ክርስትና ተነስቷል አላችሁ። ኖ ክርስትና እንዲሁም ማለት ነው እንዲሁም የክርስትናውማ በጣም ነው ማሳየት የሚፈልጉት። አይገርማችሁም? አሁን እነሱ የሶሻል ሚዲያ ሆነው አሁን ከካሜራ ርቀው ሊኖሩ አቤት እንኳን እንደዛ ሆነው እሷ ራሱ ወልዳለች በተባለ በሶስተኛ ቀኗ ነው ፕራንክ ምናምን ገለመሌ እያሉ ሲሉ ነበር። እኔ ግን ይቅርታ አድርጉልኝና እነዚህ ልጆች የሚሰሩት ስራ ሁሉ ውሸት ነው የሚመስለኝ እኔ ማለት ነው። ምንም ነገር ምናቸውም አልጣመኝም። ይቅርታ አድርጉልኝና ማለት ነው እንጂ ክርስትና አንድ ልጅ ክርስቲያን ከሆነ እንትን ማለት አለበት። ክርስትና መነሳት አለበት። አብርሽ ደግሞ ታውቃላችሁ ክርስቲያን ነው አይደል? ክርስቲያን ናቸው ቤተሰቦች። የለምለም ቤተሰቡ የለምለም አጎት ነው። ሰው ለምለም ደግሞ ክርስቲያን ናት። መስቀሏን እያየ ምናምን የምቤት በቃ ኦልሬዲ እንትን ናቸው እነሱ ክርስቲያኖች ነው። ስለዚህ አንድ ክርስቲያን ሴት የሚሆን ወንድም መነሳት አለበት አይደል? እንዴ ክርስትና። እነሱ ግን ክርስትና ማለት ነው። ይሄ ነገር እናንተ ኮመንታተሮች አንዳንድ የምትናገሩት ሁሉ ትክክል ነው። ትክክል ምንም አልተሳሳታችሁም። እኔ የተሳሳታችሁ የመሰለኝ ነበር። በጭራሽ አልተሳሳታችሁም። ኮመንታችሁ ትክክል ሁሉም ነገርና እንዲሁ ምናልባት የሰው ልጅ ሆን ምናምን ብዬ ሁሉ እኔ
እየተጠራጠርኩኝ ነው። ምክንያቱም ኃጢአት እንድንገባ የምታረጉን እናንተ ናችሁ። አዎ ይሄ ሁሉ የእናንተ ነው። ስለዚህ ምን ልላችሁ ፈልጌ ነው እና ይሄ ልጅ የሱ አይደለም ሳይሆን እኔ መሰለኝ ነው መቼም በመሰለኝና በደሳለኝ ነው እያወራን ያለን። ስለዚህ ለምን ይሄ ልጅ እንዴት አለ ልጁ ሴት ነው ምናምን። አሁን ይሄ ምንድነው ለተመልካች ምን ያሳምናል? ንገሩኝ። ለተመልካች ምንድነው የሚያሳምነው? ጎበዝ እኔ አልገባኝም፣ ሊገባኝ አልቻለም። እውነቴን ነው የምላችሁ እንዴ በዚህ ልክ ምን እንዱ እኛንማ ተንቀናል። ለተመልካችማ ራሱ ምንም ክብር የሚባል ነገር የለውም። ይቅርታ አድርጉልኝና ማለት ንቆናል። በዛ ላይ ውሸት፣ ሁሌ ውሸት፣ ፕራንክ አይደብርም? ትች እኔ በጣም ነው ያስጠላኝ። ማርያምን ፕራንክም ሆነ ምናምን እንደዚህ በጣም እኔ ደብሮኛል። ይቅርታ አድርጉልኝና ጋይስ እውነቴን ነው የምላችሁ እንዴ አንዳንዴ ለተመልካች ራሱ ክብር መኖር አለበት። በጣም ነው አሁን የጨለለ። እኔ ሩታ የምትባልሽ ግን ስትመጣ የሆነ ነገር ነው ዛበት የመጣችው። ይሄ ልጅ በጣም ቤተሰቦቹ ጋር ይገናኝ በባህል በምን በጣም እኮ ነው ያበዛው ማርያምን እንጂ ይሄ ልጁ እውነተኛ ቢሆን የተንቢ ራሱ ሂዳ ትጠይቅ ነበር። የተንቢ ራሱ አልጠየቀቻቸውም። ምክንያቱም የተንቢ እኔ የውሸታም ተባባሪ አይደለሁም። ስለዚህ የሚሰሩት ነገር ሁሉ ውሸት ስለሆነ እኔ ደግሞ የስራ ሰው እንጂ የውሸት ሰው አይደለሁኝም ምናምን ብላ እኮ ተናግራለች ከአሁን በፊት። ስለዚህ እኔ ግን ልጁ ራሱ የነሱ አይመስለኝም። ይሄው የመልካም ልጅ ትክክለኛ መልካም አሁን ለምሳሌ ትክክለኛ ነው። አዎ ሄዳ ስጦታ ሰጥታት ቅቤ ቀብታት ምናምን ነው የመጣችው። እንደዚህ አይነት ጓደኛ ይስጣችሁ ነው የምልህ እኔ እንደኔ ማለት ነው። ስለዚህ ይሄ ነገር ሁሉም ነገር ውሸት ነው። ይሄ ነገር ሁሉም ውሸት ስለሆነ ስለዚህ ምን ልላችሁ ፈልጌ ነው ጋይስ እኔ አብርሽ በዚህ ልክ ውሸት በዚህ ልክ ለተመልካች ክብር አለመኖር በጣም የሚያስጠላው በጣም ኸይር አይደለም። ይቅርታ አድርጉልኝና እውነቴን ነው የምላችሁ እንዴ ነው ሸዋ። አዎ አንዳንዴ ለተመልካች ራሱ ክብር ራሱ ሊኖራችሁ ይገባል። ግን እናንተ እኛን ንቃችሁናል ምናምን ነገር በዚህ ልክ መሆን የለበትም። እውነት ነው የምላችሁ እውነት። አዎ ስለዚህ እኔ አሁን ልጁ ራሱ እያጠራጠረኝ ነው። ይቅርታ አድርጉልኝና ልጁ ራሱ የሱ አይደለም። ስለዚህ እኛ ተመልካቾች ዝም ብለን ነው የምናወካ የምንጋግር የምንፈጨው ምናምን። ስለዚህ ይሄ ነገር ሁሌ ውሸት ጥሩ አይደለም፣ ኸይርም አይደለም። አንዳንዴ እውነት ልናወራ ይገባናል። ሁሌ ውሸት አግባብ አይደለም። አዎ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴ በዚህ ልክ ምን ነው ሸዋ እናማ ያለው ነገር ይሄ ነው። ሌላ ምን ልላችሁ ነበር? እኛ ጋር አቧራ እየወለለ ነው ምናምን ነገር ብታዩት ንፋሱ ምኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ያስጠላል። እና ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግንም እንዴት ናችሁልኝ? ሁሉ ጤና አፍያ ሁሉ ሰላም ነው አለው። እግዚአብሔር ይመስገን ደህና ነኝ። በተረፈ ግን እንግዲህ እኔ ያልካወሩ ይበቃችኋል። ሰላማችሁ ስትትረፍርፍ ይበልልኝ። ቻናሌን ከወደዳችሁት ሼር፣ ሰብስክራይብ አድርጉ። እናመሰግናለን ሰብስክራይብ ስለምታደርጉ። ቴንኪው ጋይስ ቴንኪው። አዎ ወይኔ በላቸው ብሏል። ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው እንደዚህ እናንተዬ?